ወዶችዬ የምወዳችሁ እንዴት አላችሁልን እጥር ምጥን ባለ ፊልም መተናል ፊልሙን እንደምትወዱት እርግጠኛ ነኝ ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ ይበልጥኛል ለማበረታታት የምትፈልጉ ብቻ ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ማየት ነው ወደ ቪዲዮ ፊልማችን ሲጀምር ሱቺያንን ያሳየናል 30 ዓመቷ ቢሆንም እስካሁን አላገባችም ነበር በዚህ የተነሳ እናቷ ሁሌ ጉትጎታ ታደርግባታለች እሷ የምታተኩረው ግን በጣም ትልቅ ሆቴል ውስጥ ሼፍ ሆና ስለምትሰራ ስራ ላይ ብቻ ነበር እናቷ ወይዘሮ ሊም በቀጣይ ቀን ልጇ ከወንድ ጋር እንድትገናኝ ብላ ዝግጅት አዘጋጅታላት ነበር ያም የምሳ ግብዣ ነው እዛም ቁጭ ብላ ከቅርብ ርቀት ያያቻት ነበር ሱቺያንም ይመጣል የተባለችውን ወንድ እንደድንገት ዞር ብላ በመታይበት ጊዜ ትልቅ ሰው ነበር በጣም ተደነግጣለች ቆንጆም ስላልነበረ በመፍራት እየሮጠች ነበር የሄደችው ያኔ እናትየው በሩጫ ተከተላታለች ታዲያ አስፋልቱን አቋርጣ ልትጨርስ ስትል ግን እናትየው ትንሽ ቀን እንደቀራትና እሷ አግብታ ማየት እንደምትፈልግ ልትሞት እንደሆነ ትነግራታለች በዚህ በጣም ተደነግጣለች ወደ አስፋልቱም እናቷን ለማግኘት እየተመለሰች ይያለ ማህል ላይ መኪና ይገጫታል ታዲያ ግን ራሷን ባወቀችበት ጊዜ የነቃችው ጥንታዊቷ የቻይና ከተማ ውስጥ ባህላዊ ልብሱን ለብሳ ነበር በዚህ ግራ ትጋባለች ጂንጂንግም የምትባል ልጅ ልክ የሷ እድሜ ታክል ነበር አጠገቧ ቁጭ ብላ እመቤት እያለች እየጠራቻት ነው ሱ የተባለው በዛ ግዛት ውስጥ እጅግ በጣም የተከበረ ንጉሳዊ ቤተሰብ ላይ የነሱ ልጅ ነበረች ግራ ተጋብታ ራሷን ሁላ ያወራች ነው እብድ የሆነች ሁላ መስሏት ነበር ያኔ የእናቷን ድምጽ ትሰማለች ከ44 እስከ 77 ቀን ብቻ እንዳላትና ያኔ እውነተኛ ፍቅሯን ስታገኝ እንደምትመለስ የሚገልጽ ድምጽ ነበር እሷም ግራ ተጋብታለች ነገር ግን ጂንጂንግ እጅግ በጣም ታዋቂ የሆነ ጀነራል በቅርቡ ልታገባ እንደሆነ ትነግራታለች ይሄ አጋጣሚ ለሷ ጥሩ ነበር ከሱ ጋር የፍቅር ግንኙነት ጀምራ ወደ እናቷ ጋር ለመመለስ ቸኩላለች ሰርጓን በቀጣይ ቀን ነበርና ለሱ መዘጋጀት ጀመረች በንጋታውም የሙሽራ ልብሷን ለብሳ ሙሽራዋን ተጠብቅ ጀመረ ልክ እንደመጣ ግን ቆንጆ ባይሆንስ ብላ ያሰበች ነበር ስታየው በጣም ቆንጆ ነው ታዋቂው ጀነራል ጃንያው ነበር ልክ ስታየው በጣም ቆንጆ ነው ታዲያ ከሱ ጋር መሆን ፈልጋ ነበር እሱ ግን ለአንድ ቀን እንኳን እዛ ክፍል እንደማያደር በመናገር ሌላ ቦታ ለማደር ነበር ሄደው ሙሽሪትን ብቻዋን ታድራለች በቀጣይ ቀንም ብዙ አሽከሮቿ ፍለፊቷ ቆመው ገላዋን ሲያጥዋት ጸጉሯን ሲያበጥሩላትና ስራዎቹን ለሷ ሲሰሩላት ይሄንን ህይወት እየወደደችው ነበር ጀነራል ጂኒያው እናቱ ንግስት ስለሆነች ወደዚህ ልትመጣ ስለሆነ ሁለቱ ፍቅር ውስጥ እንዳሉ ማስመሰል እንዳለባትና ስርዓት እንድትይዝ ይነግራታል ሲነግራት በተለሳለሰ መልኩ መስሏት ነበር ያ ግን የቁም ቅዠቷ ነው ተቆጥቶ ነበር ሲናገር የነበረው በቻለችው መጠን እናቱ እንድትወዳት እንደምታረግ ትናገራለች ታዲያ ሁሉም ተሰብስበው የሱን ቤተሰቦች ለመቀበል ቆመው ነበር መጀመሪያ የወረደችው ጂንግሩ ነበረች የሱ የልጅነት ጓደኛው ነበረች ልክ እሱን ስታገኘው በጣም ፈገግ ብላ ታወራለች ጀነራሉም ከዚህ በፊት የማይስቅ ቢሆንም አሁን ግን እየሳቀ ነበር ልጅቷን ሲያወራት የነበረው ይሄን ነገር ሱቺያንን በጣም አስገርሟታል በመቀጠል እናትየው ተወርዳለች እናትየው ግን ለጂንግራው ትኩረት እየሰጠቻት አልነበረም ሱቺንን ግን በስነ ስርዓት ነበር ሰላም ስትላት የነበረው ወደ ውስጥም ከገቡ በኋላ ለምግብ ይሰባሰባሉ እናትየው ግን መመገብ አልፈለገችም እንዳመማት እየተናገረች ነበር ያኔ ጂንግራው መድኃኒት ለማምጣት እንደተዘጋጀች ትናገራለች እናትየው አልፈልግም ነበር ያለችው በቁጣ አሁንም ይሄ ነገር ጀነራሉን አስገርሞታል ምክንያቱም ሁለቱ ከልጅነት ጀምሮ አብረው ስላደጉ አሁን እናትየው ለምን ጂንግራውን እንዲህ እንደምታደርግ ግራ ገብቶት ነበር በመቀጠልም ሱቺያን ለእናትየው ምግብ መስራት እንደምትፈልግ ትናገራለች እናትየው ያማቿን ምግብ ለመቅበስ ፈልጋ ነበር በዚህም በድሮ ህይወቷ ሼፍ ስለሆነች ምግቡን ለመስራት ያን ያህል አልከበዳትም ነበር ሾርባውንም በመትቀምስበት ጊዜ እናትየው በጣም ተወደዋለች ሁለቱ እንደ ፍቅረኛሞች የሚያስመስሉት ጀነራሉ ለእናቱ ብቻ ሲል ነበር ይሄንን ነገር መቀራረባቸውን የምታየው ጂንግራው ግን በጣም ተናዳ ነበር ታዲያ ሱቺያንን በሆነ ነገር ከዚህ ቦታ አስወጥታ እሷ የድሮ ልጅነት ጓደኛዋና ፍቅረኛዋን መልሳ ለማግኘት እየፈለገች ነበር ታዲያ ጀነራሉም ከተላላኪው ቼን ጋር ያወራ ነበር ጂንግራው በልጅነቱ ህይወቱን እንዳዳነችለት ታዲያ የሷ ውለታ እንዳለበት እየተናገረ ነበር ተላላኪው ቼን ግን ለሷ ያለው ውለታ እንጂ ፍቅር እንዳልሆነ ታዲያ ፍቅር ማግኘት እንዳለበት እየመከረው ነበር ታዲያ ሱቺያንና አገልጋዩ ጂንጂንግ አንድ ላይ ቁጭ ብለው አሳ እየበሉ ነበር ያኔ አንድ ልዑል ይመጣል እሱም ናንጎንግ ሃኦ ይባል ነበር ልዑል ሃኦም የሚበሉትን ነገር ከጠየቃቸው በኋላ እሷ አንዱን አሳ አንስታ ትሰጣለች ሲቀምሰው በጣም ወዶት ነበር ሌላ ምግብ እንድትሰራለት እንደሚፈልግ ይናገራል ታዲያ እሷም ምንም አይነት ምግብ መስራት እንደምትችል ግብአቱን ብቻ እንዲያመጣላት ነበር በኩራት የተናገረችው
በቀጣይ ቀንም እቅፍ አበባ ነበር ይዞላት የመጣው። ቆንጆ ምግብ እንድትሰራ ይነግራታል። እሷም ስራዋን ጀመረች። ጎበዝ ሼፍም ስለሆነች ቆንጆ ምግብ ነበር የሰራችው። ያንን በቀመሰበት ጊዜ በጣም ይገረማል። በዛ አቅራቢያ ሲያልፉ የነበሩት ጀነራል ጁኒያውና የሱ ተላላኪ ቼንም ሽታው ማርኳቸው ማን እየሰራ እንደሆነ ለማወቅ ወደ ውስጥ ይገባሉ። እሷና ልዑል ሃው ተቀራርበው ባየበት ጊዜ ጀነራሉ ደስ አላለውም ነበር። ታዲያ ለምን ወደዚህ እንደመጣ ጀነራሉ ይጠይቋል። እሱም የንጉስ ልጅ ስለሆነ ሁሉን ነገር እንደሚያውቅ ንጉሱ ስላስገደዳቸው ሱቺያንና ጀነራል ጁኒያው እንደተጋቡ ታዲያ ሁለቱ እንዲፋቱ ማድረግ እንደሚችልና እሱ አሁን የሱቺያንን ምግብና ውበት በጣም ስለወደደ እሷን ሊያገባት እንደሚችል ጀነራሉ ደግሞ የልጅነት ጓደኛውን ጂንግሮድ እንዲያገባ እንደሚያስተካክልለት ይናገራል። በዚህ ነገር ግን ጀነራሉ ደስተኛ አልነበረም። የልጅነት ጓደኛውን ማግባት ይኑርበት አይኑርበት እርግጠኛ አልነበረም። ታዲያ ሁለቱ ወንዶች ከኔ ጋር ሂጂ ትግል ይጀምሩ ጀመረ። እሷን በጣም ትናደዳለች። አንዳቸው ለአንዳቸው አሳልፈው የሚሰጧት እቃ እንዳልሆነችና ውሳኔዋን ራሷ እንደምትወስን ነበር የተናገረችው። የልዑል ዘርም መቀጠል ስላለበት ጀነራሉና ሱቺያን አብረው ማደር ነበረባቸው። ታዲያ እናትየውም ጥሩ ከቤተ መቅደስ የተሰጣ ሾርባ ይዛላቸው እንደመጣች ትናገራለች። እሱን ከወሰዱ በኋላ ሰውነታቸው ሙቀት ፈጥሮ ነበር። ነገር ግን ሁለቱ አብረው እንዳይሆኑ የምትፈልገው ጂንሮ እንደታመመች እንዲነገር ነበር ያደረገችው። ሁለቱ አንድ ክፍል ውስጥ በነበሩበት ጊዜ ዜና ሲሰሙ የልጅነት ጓደኛው የታመመችበት ጀነራል ጁኒያው እየሮጠ ይሄዳል። ታዲያ ሱቺያንም ተከትላው ነበር። በእርግጠኝነት ሁለቱ እንዲለያዩ ማድረግ ስለምትፈልግ እንደሆነ የጠረጠረችው ሱቺያንም ሐኪም እንደሆነች በመናገር ትልቅ መርፌ አንስታ እሷን ለመውጋት እንደተዘጋጀች እየተናገረች ነበር። ልክ በመርፌው ልትወጋ ስትል ስታስመስል የነበረችው ጂንግሮ ወዲያው ትነሳለች። ታዲያ ግን አሁንም ጀነራሉ እንዲያዝንላት እያስመሰለች ነበር። የሱ እናት ጁኒያውን የማትወድበት ምክንያት ከድሮ ጀምሮ አብረው ቢያድጉም ነገር ግን አሁን በግዛት መለየት ምክንያት የሷ ቤተሰቦችና የነሱ ቤተሰቦች ስለተለያዩ ሁለቱ መቀራረብ እንደሌለባቸው ተናግራ ነበር። አመሻሽ ላይም ተኝታ ነበር። ታዲያ መብረቅ ብልጅ ድርግም እያለ ነው። በዚህ ጊዜ ወደፊት ወዳለው ማንነቷ ነበር የሄደችው። እናቷ አጠገቧ ሆና እያለቀሰች ነበር። እሷን ሊያገኛት የመጣው ያኔ ሬስቶራንት ውስጥ ያየችው ልጅ እንዳልሆነና ስሙ ጁኒያው እንደሆነ እናትየው እየነገረቻት ነበር። እናቷ ጋር የተመለሰች ቢመስላትም ይሄ ሁሉ ግን ህልም ነበር። የሱም እናት ሱቺያንን ትጠራትና ትላንትና ማታ በሷና በልጇ አማካኝነት ያለው ምሽት ስለተበላሸ ይሄንን ለማበላሸት ሆን ብላ የምታደርገው ደግሞ ጀነራል እንደሆነች እንደጠረጠረች እየተናገረች ነበር። ከሱ ተላላኪ ቻንን በቀጣይ ቀን የሰማችው ጀነራሉ እጅግ በጣም ለድሆች የሚያዝን ሰው እንደሆነ ነበር። ይበልጥ ተወደው ጀመረ። ታዲያ በዚህም በራሷ ገንዘብ ሰብስባ የራሷን ሬስቶራንት ለመክፈትና እሱን ለመርዳት ነበር ያሰበችው። እዛም ሄዳ ደላሎችን ማናገር ጀመረች። እነሱ ግን በብዛት ለወንዶች ብቻ ነበር እንደዚህ አይነት ነገር የሚሰጡት። ደግሞ እሷ ከምትሰጠው ገንዘብ በተጨማሪ ሌላ ገዢ ሰው ስለመጣ እሱ እንደሚከራይ እየተናገረ ነበር። በሌላ በኩል የጀነራሉ እናት ንግስቷም አንድ ወሬ እንደሰማች በመናገር ጁኒያውንና ተላላኪዋን ነበር የጠራቻት። የሷ ሰራተኛ እነሱ ቺያን ላይ ወሬ እያስነሻች ስለሆነ እንድታስጠነቅቃት በአሁኑ እንደ ቅጣት 20 እንድትገረፍና ከነሱ መራቅ እንዳለባት ለጁኒያው እየነገረቻት ነበር። እሷ ግን ጭራሽ ተስፋ ለመቁረጥ አልፈለገችም። የሬስቶራንቱ ግዢ ሊያም ሱቺያን በጣም ተስፋ ቆርጣ በወጣችበት ጊዜ የመጣው ልዑል ሃው ነበር። ታዲያ እሱም ሬስቶራንቱን ከፈለገች እንደሚያገኝላት ነገር ግን ሬስቶራንቱ ውስጥ 50-50 ድርሻ ኖሯቸው አንድ ላይ እንደሚሰሩ ይነግራታል። ይሄንን እያወሩ ግን ብዙ ሰዎች ወደነሱ እየቀረቡ ነበር። ታዲያ እሱ ከዛ ቦታ ያመልጣል። ተንበርክከውም እነሱ ይቅርታ መጠየቅ ጀመሩ። እዛ ስትሄድ ጺም አድርጋ ወንድ መስላ ስለነበረ አታላይ እንደሆነች ሱቺያንን እያወሩ ነበር። ታዲያ ከመቀጣቷ በፊት ባለቤቷ ጀነራሉ ጂኒያው ወደዛ ይመጣል። በቁጣም ሚስቱን እንዳይነኩበት ካስጠነቀቀ በኋላ አቅፏት ነበር ከዛ ቦታ ይሄዳው። ያ ከሁሉም ንግስቶች በዝና እንዲሁም በእድሜ የምትበልጠው የጀነራል ጁኒያው አያት እነሱን ማግኘት ፈልጋ ስለነበረ እዛ እንደሚሄዱ ነግሯት ነበር። በቀጣይ ቀን እሷ ሬስቶራንቷን እንዴት ማድረግ እንደምትችል እያሰበች እያለ ግን ጀነራሉ ይጠራታል። በዚህም በጣም በቁጣ ነበር ሲፈልጋት የነበረው። ጂኒያው የእናቷ ከወርቅ የተሰራ እስክሪብቶ እንደጠፋ ታዲያ እሱንም የሰረቀችው ሱቺያን እንደሆነች እንደጠረጠረችና ለሬስቶራንቱ መግዣ ገንዘብ ስለሚያስፈልጋት ሌብነት ውስጥ እንደተሰማራች እየተናገረች ነበር። ይሄንን የሰማችው ሱቺያን ወጥመድ እንደሆነ ገብቷት ነበር። በተደጋጋሚ አላደረኩም ብትለው ጀነራሉ ግን ከሷ ይልቅ ማመን የፈለገው የልጅነት ጓደኛውን ነበር።
ታዲያ እሱም በጣም እንዳፈረባት ገንዘብ ከፈለገች እሱን መጠየቅ እንደምትችል እየተናገረ ነበር። በዚህም ጁኒየር ታክልና የተናገረችው ነገር ምናልባት በአቅራቢያ ጌጣጌጥ መሸጫዎች ውስጥ ያንን እስክሪብቶ ሽጣው እንደሆነ ነበር። በዚህም እንዲጣራ ያዛል። ታዲያ እሱ ተላላኪ ቸንም ሄዶ መዝገብ ባመጣበት ጊዜ እንደሸጠችውና በአቅራቢያው ቦታ ያለ ወርቅ መሸጫ እንደሸጠችው የሚያሳይ ወረቀት ነበር የተገኘው። በዚህም ጀነራሉ በጣም ያዝንባታል። እሷ ግን በተደጋጋሚ እንዳላደረገችው እየተናገረች ነበር። እንደ ጀነራል ሚስትነቷ ያደረገችው ነገር በጣም ረካሽ እንደሆነና እንዳፈረባትም ይናገራል። ታዲያ ተላላኪዎቼንም ይሄ ነገር በባልና ሚስት መካከል መጠራጠርን ስለፈጠረ አሁን እነሱ መፋታት እንዳለባቸው ሲናገር ነበር። ጀነራል ጁኒያው ግን እሷን መፍታት አልፈለገም። ሚስቱ እንዳትዋረድበትም በማሰብ እሷ የምትሰርቅበት ምክንያት እንደሌለ ከልዑል ሃዎ ጋር ተባብራ ያን ሬስቶራንት የምትሰራ ከሆነ ገንዘቡን እንዳገኘች እየተናገረ ነበር። ከትንሽ ቆይታ በኋላ ግን ተሸጠልኝ ያለው የጌጣጌጥ መሸጫ ኃላፊ የሆነው ሰው ይመጣል። እሱም ተንበርክኮ ይቅርታ ይጠይቅ ጀመረ። የተናገረውና የጻፈው ውሸት እንደሆነ የሸጠችለት ሱቺያን ሳትሆን የጁንሪዮ ተላላኪ የሆነችው ሴት እንደሆነች እየተናገረ ነበር። እዚህ ጊዜ ቅጣት እንደሚጠብቃት ያወቀችው የጁንሪዮ አገልጋይም ትለምናት ጀመረ። ምክንያቱም ያዘዘቻት ጁንሪዮ ነበረች። ነገር ግን በዛ ሁሉ ሰው ፊት ትክዳታለች። እሷ እንዳላደረገችና እንዳላዘዘቻት በመናገር በጥፊ መታት ነበር። ነገሩን ከተረዳ በኋላ ጀነራሉ ሱቺያንን ይዞ ከዛ ቦታ ይሄዳል። ታዲያ ስላላመናትም ይቅርታ እየጠየቃት ነበር። እሷ ግን ይቅርታ ልታደርግለት አልፈለገችም። ታዲያ እሱም ደጋግሞ ይቅርታ ከጠየቃት በኋላ ከልዑል ሃዎ ጋር ያላትን ቅርርብ ማቆም እንዳለባት በመናገር አቅፎ ነበር ወደ ቤተ መንግስቱ ይወሰዳት። ታዲያ ከተላላኪዎች ያን ጋርም ያደረገው ነገር ስህተት እንደሆነ የልጅነት ጓደኛውን ከሚስቱ ይበልጥ ማመኑ ስህተት እንደሆነ እየተናገረ ነበር። ይሄንን የሰማው ቺያንም ምናልባት ጀነራሉ ከሚስቱ ፍቅር እንደያዘው እየተናገረ ነበር። እሱ ግን ጭራሽ አሻፈረኝ ይላል። እሷ በጣም ዝርክርክና ቅብዝብዝ ስለሆነች እንደሷ አይነት ሴት እንደማይወድ እየተናገረ ነበር። ወዲያው የሷ ተላላቂ ጄንጂንግ ምግብ ይዛው ወደ ውስጥ ገባለች። የሷን ምግብ ለመብላት የጓጓውም ጀነራሉ ለሰው እንኳን ሳያካፍል ነበር ጥርቅ አድርጎ ሲበላይ ነበረው። ተስፋ ያልቆረጠችው ጂንግራውን አንድ ሐሳብ አስባ ነበር። ተላላኪዋ በመጣችበት ጊዜ አንድ ሚስጥር ትነግራታለች። ሱቺያን በጣም የምትፈራት ታላቅ እህት እንዳላት ነበር የሰማችው። በዚህም እሷን ለመጠቀም ታስባለች። ልዑል ሃውና እሷ ተባብረው የከፈቱትም ሬስቶራንት ለሰዎች በቂ ሆኖ ተዘጋጅቶ ነበር። የመጀመሪያ ቀን እንደ መክፈቻ ያዘጋጁት የተቸገሩ ሰዎችን እንዳለ መመገብ ነበር። በዚህም ሰዎች ገብተው እዛ ይመገቡ ጀመር። ታዲያ በሷ ታዋቂነትና ከሰው ያላት ተቀባይነት የቀናችው ጂንሮ ግን እህቷ እንድትጠራ ነበር ያደረገችው። ታዲያ እህትየውም የሷን ስኬት ስለማትፈልግ ሰዎቿን ትልክና ቤቱ ብጥብጥ ብሎ በሰዎቹ አማካኝነት እቃውን ላይ ሰባበር ጀመረ። ታዲያ ፕሪንስ ሃውን በዚህ በጣም ተደናግጦ ነበር። እንደከሰሩ ቢሰማውም ሱቺያን ግን ምንም አልመሰላትም። ይሄንን ነገር በማድረጋቸው 3 እጥፍ እንደሚከፍሉ በኩራት እየተናገረች ነበር። ወዲያው ፖሊሶችም ወደዛ ይመጣሉ። እሷ እንዳለችው መሰረት 3 እጥፍ እንደሚከፍሉ ነበር የተነገራቸው። አሁንም ነገሩ እንዳልተሳካ ያመነችው ጂንሮ ተስፋ አልቆረጠችም። ታዲያ ልዑል ሃውና ሱቺያን የፍቅር ግንኙነት እንዳላቸው ወሬ እንዲነሳ ታዛለች። ይሄ ወሬ ከተስፋፋ በኋላ ተላላኪ ቼን ጋር ይደርሳል። እሱም ለንጉሱ ይነግሯል። ታዲያ ወሬውን ባያምንም ግን ቀንቶ ነበር። ተላላኪ ቼንም ሲመክረው የነበረው ለሚስቱ ትኩረት መስጠት እንዳለበት ካልሆነ ግን ልዑል ሃው እንደሚነጥቀው እየነገረው ነበር። ይሄ ነገር የጥፋተኝነት ስሜት እንዲሰማው አድርጎ ነበር። ታዲያ ያን ቀን ሌላ ክፍል ማደራውን ትታሱ ጋር እንድታደር ፈቅዶላትም ነበር። በቀጣይ ቀን በጣም ተቀራርበዋል። በዚህም ሁለቱም ደስተኛ ነበሩ። የሁለቱም መቀራረብ ያየው ልዑል ሃውም ተገርሞ ነበር። ምክንያቱም ከዚህ በፊት እንደሚጠላሉና እንደማይዋደዱ ነበር የሚያውቀው። ታዲያ ለሚቀጥሉት ሳምንታት ሬስቶራንቱ እጅግ በጣም ታዋቂ ሆኖ ትርፋማ ሆና ነበር። ታዲያ ግን ሁለቱ ወንዶች በሚገናኙበት ጊዜ በሷ ምክንያት ሁሌ ይፎካከሩ፣ ይጨቃጨቁ፣ ይሰዳደቡ ነበር። እሷ ይሄ ነገር አላስደሰታትም። ታዲያ ለእርቃቸው እንዲሆን ብላ ምግብ እንደምትሰራላቸው በመናገር ቆንጆ ምግብ ነበር ይሰራቸው። ቀናቶች ያልፋሉ። አንድ ቀን ላይ ሬስቶራንት ውስጥ በነበረችበት ጊዜ ተስፋ ያልቆረጠችው ጂንሮ ህይወቷን ለማበላሻት አስባ እዛ ያደረገችው ምግቧ ላይ መርዝ ማድረግ ነበር። የተጠቀሙ ሰዎች እንዳለ እሷ ጥፋተኛ እንደሆነች በመናገር ሊያጠቋት ይሞክራሉ። ያኔ የመጣው ሱቺያን ነበር። ሚስቱ በመነካቷ በጣም ተናዶ አንድ ባንድ ሰዎችን ይደበድባቸው ጀመረ። ታዲያ ከዚህ ነገር ጀርባ ያለው ሰው በእጥፍ እንደሚከፍል እየጮኸ እየተናገረ ነበር። ታዲያ ወደ ቤተ መንግስቱን ከወሰዳት በኋላ የተጎዳ ጀርባን ያከመላት ነበር።
ሁሉን ነገር የምታደርገው የልጅነት ጓደኛው እንደሆነች በመጠርጠርም በቀጣይ ቀለሊት ነበር እሷ ጋር ሄደው ታዲያ ልክ እንዳየችው ለሱ እንደምታስብ ማስመሰል ጀመረች እሱም በጣም ይቆጣታል ከሚስቱ መራቅ እንዳለባት ታዲያ እዚህ ቤተ መንግስት ውስጥ ያለችው እንደ እንግዳ እንደሆነና በቅርቡ ከዚህ እንደምትወጣ ነበር የነገራት ያኔ ማለቃቀስ ጀመረች ከልጅነታቸው ጊዜ የኖሩትን ህይወት እንዲያስታውስና ፍቅራቸውን እንዲያስብ እየነገረችው ነበር እሱ ግን እንደ ልጅነት ጓደኛው እንጂ ከዛ የበለጠ የፍቅር ስሜት እንደሌለው ይናገራል እኔ አላምንም ቆይ እስከዛሬ በእጅ ውስጥ የነበረውን ወንድ ከየትም የመጣች ሴት ፈልቅቃ ልትወስደው ነው መቼም ይቅር አልላትም ታዲያ የቻይና ሀገር ዋና ገዢ የሆነው ንጉስም ይታያል ታዲያ እሱም የፕሪንስ ሃኦ አባት ነበር በሌላ በኩል ሱቺያንና የጀነራሉ እናት አያትየውን ለማየት አንድ ላይ መሄድ እንዳለባቸው እየነገረቻት ነበር ታዲያ ግን አያትየው ጋር ብትሄድም ከአያትየው ጥሩ ተቀባይነት አግኝታ ነበር ታዲያ ባሏም በሷ ከማክራቱ የተነሳ እንደሱ አይነት ሴት ቤተሰባቸው ስለገባ ደስተኛ እንደሆነ እየነገራት ነበር ጊዜያቶች ባለፉ ቁጥር ለአያትየው ራሱ ምግብ የምትሰራው እሷ ነበረች አንድ ቀን ላይ ግን አያትየው በጠና ተታመማለች ታዲያ አያትየው ምግብ የምትሰራው እሷ ብቻ ስለነበረች ሁሉም ሰው የጠረጠረው እሷን ነበር ይባስ ብሎ አያትየው መትረፍ አልቻለችም ነበር በዚህም ለመታሰር ንጉሱ ጋር ለፍርድ ትቀርባለች እንደምትታሰርም ይነገራል ጀነራል ጁኒያው ብቻውን ሊተዋት አልፈለገም ከሷ ጋር መታሰር እንደሚፈልግ ይናገራል ከዛ ጊዜ ጀምሮ ማንንም ሰው ሊያገኛቸው አልቻለም ነበር ታዲያ ፕሪንስ ሃውና የሷ ተላላኪ ጂንጂንግ በመሆን ግን አመሻሽ ላይ በድብቅ ወደ እስር ቤቱ ይሄዳሉ እሷን እዛ ሲያገኛት ግን ተስፋ ሳትቆርጥ ለታሳሪዎች ራሱ ምግብ እየሰራች ነበር ታዲያ ጀነራሉም ልዑል ሃውን በሚያወራበት ጊዜ ንጉሱን ማግኘት እንዳለባቸው ግድ ነበር በቀጣይ ጊዜም ንጉሱ ይመጣል ተሸፋፍኖ ነበር የመጣው ከጀነራሉ ጋርም ይበልጥ ባወራ ቁጥር ይሄ ነገር ተራ ነገር ሳይሆን ሆን ብለው ንጉሰ ነገስቱን ለመገልበጥ ያሰቡ ሰዎች ከጀርባ እንዳሉ ነበር ሲናገር የነበረው ንጉሱም በሱ በጣም ስለሚተማመን ሁለቱ እንዲፈቱና እነዛም ለውጊያ እንዲዘጋጁ ነበር የተናገረው እሱ ከእስር ቤት ወጥቶ ወደ ንግስና ቦታ በሄደበት ጊዜ ግን ይሄን ሁሉ ነገር ስትቀምር የነበረችው የሱ ሚስት ነበረች ጀነራል ጁኒያው ምናልባት ልዑል የመሆን እድል እንዳይኖረውና የሷ ልጅ ልዑል እንዲሆንላት ንጉሰ ነገስቱን ጥላ ልጇን ለማንገስ ካላት ፍላጎት የተነሳ ነበር ታዲያ እንደ መሳሪያም የተጠቀመችው ጁንሮን ነበር በዚህም ንጉሱ ቤተ መንግስት ውስጥ በነበረ ጊዜ ኃይሎቿን ይዛ እሱን መፈንቅለ መንግስት ለማድረግ ተዘጋጅታ ነበር ነገር ግን በሰዓቱ ልዑል ሃውና ጀነራል ጁኒያው ይመጣሉ እዛም ብዙ ሰዎች ነበሩ በቀላሉ የሷን ሰዎች ማንበርከክ ችለው ነበር ታዲያ እሷን በጣም ተናዳ ነበር በዚህ ሁሉ ነገር ውስጥ ያለችው ጂንጂዮም ተታላ እንደሆነና ይቅርታ ለመጠየቅ ብትሞክርም ማንንም ሊሰማት ፈቃደኛ አልነበረም ታዲያ ላደረጉትም ነገር እድሜ ልክ ነበር የታሰሩት ባልና ሚስትም ሊተኙ በነበረበት ጊዜ ይሄ የመጨረሻ ቀኗ እንደሆነ ያስተዋለች ነበር በዚህም ፈርታ ማልቀስ ጀመረች እሱም ሊያረጋጋት እየሞከረ ነበር ልክ እንዳለችውም በቀጣይ ቀን የነቃችው እናቷ አጠገብ ሆስፒታል ውስጥ ሆና ነበር ባሏ አጠገቧ ስለሌለ እንደዛ የወደደችው ጀነራል ጁኒያው ስለሌለ ስቅስቅ ብላ ማልቀስ ጀመረች ነርሷም በሩን ታንኳኳና ዶክተሩ ሊያት እንደሚፈልግ እየተናገረች ነበር እናትየውም በዚህ ሰዓት የነገረች ነገር ያኔ ሬስቶራንት ውስጥ ያየችው ወንድ ለሷ የታጨላት ልጅ እንዳልሆነ ታዲያ የታጨላት እዚህ ያለው ዶክተር ጁኒያው እንደሆነ እየነገረቻት ነበር ዞር ብላ ስታየው በድሮ ህይወት ውስጥ የነበረው ጁኒያው ነበር በዚህም ደስ ብሏት እየሮጠች ታቅፋለች እዚህ ዓለም ላይ እነሱም እንደ ንጉስና ንግስት መኖር ጀመሩ ይሄ ጥርምጥን ያለ ፊልማችንን በዚህ አብቅቷል ደና ቆዩልኝ